የአዳማ አፈሳ ከባድ ስጋት አጥልቷል እየተባለ ነው። በኦሮሚያ ክልል ምን እየተከናወነ ነው የሚለውን ጉዳይ እንመለከታለን። የትግራይ ክልል ጫፍ ደርሶ የነበረው የእርስ በርስ መበላላት ረግቧል እየተባለ ነው። ጌታቸው ገለል ማለት ለዚህ ምክንያት ነው ተብሏል። እንመለስበታለን። ኦብነግ አብዲ ኢሌን በጽኑ አውግዟል። የኦጋዴን ነጻ አውጪ ግንባር ኦብነግ ባወጣው መግለጫ የፌዴራል መንግስት በአብዲ መሐመድ ኦመር የስልጣን ዘመን ሰለባ ለሆኑት ፍትህ እንዲያረጋግጥ ጠይቋል። ቅዱስ ሲኖዶስ በአቡነ ገብርኤል ላይ አስቸኳይ ውሳኔ አሳልፏል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን አዳዲስ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩም። ወደ ቀዳሚ ጉዳያችን አምራችሁ ኦብነግ አብዲ ኢሌን በጽኑ አውግዟል። የኦጋዴን ነጻ አውጪ ግንባር ኦብነግ ባወጣው መግለጫ የፌዴራል መንግስት በአብዲ መሐመድ ኦመር የስልጣን ዘመን ሰለባ ለሆኑት ፍትህ እንዲያረጋግጥ ጠይቋል። የኦብነግ መግለጫ የቀድሞ ፕሬዝዳንት በማህበራዊ ሚዲያ ያሰራጩት መልእክት በህግ ሳይጠየቁም በነጻ የመንቀሳቀሳቸውን መጠን ብቻ ሳይሆን 10 ዓመት በተጠጋ የስልጣን ዘመናቸው ያሰቃዩአቸውና የገደሏቸው ላይ የተከፈተ ስነልቦናዊ ጥቃት መሆኑን ገልጾም ይህም አሳዛኝ ልማድ ነው ሲል በይኖታል። የቀድሞ የሶማሌ ክልል ርዕሰ መስተዳድር አብዲ ኢሌ ከሰሞኑ ባወጡት መግለጫ ከሶማሌ ክልል ቁልፍ ችግሮች መካከል ጎሰኝነት ዋነኛው ነው ብለው የነበረ ሲሆን በተለይም የክልሉ ፕሬዝዳንት መሆን ያለበት የአንድ ጎሳ ተወላጅ ብቻ ነው የሚለው የኦብነግ አስተሳሰብ የተሳሳተ ነው በሚል ተችተው ነበር። ግንባሩ ባወጣው የመልስ ምት መግለጫ አብዲ ኢሌ በስልጣን ላይ በነበሩበት ወቅት ለፈጸሙት ከፍተኛ የሰብአዊ መብቶች ጥሰቶችና ወንጀል ጠያቂ አለመሆናቸውን አስታውሶም ከእስር ሲፈቱም ቢሆን በውሳኔው አልተስማማንበትም ነበር ብለዋል። አብዲ ኢሌ ፕሬዝዳንት የሶማሌ ክልል ጸጥታ መዋቅር የበላይ ሰው በነበሩበት ወቅት የማይሽር ጠባሳ ጥሎ ያለፈ የሽብር አገዛዝ አስፍነው ነበር ሲልም ከሷል። በ10 ሺዎች የሚቆጠሩ ሰላማዊ ሰዎች የጅምላ ግድያ፣ የዘፈቀደ እስር፣ በመቶ ሺዎች የሚቆጠሩትን አስሮ በማሰቃየት አብዛኞቹን በእስር ላይ እያሉ በመግደል በሰነድ የተረጋገጠ ሰዎችን ከነህይወታቸው መቅበር፣ ሚሊሻዎቹ እንደ አንድ መግጃ መንገድ በመጠቀም መዋቅራዊ የጾታ ጥቃት በሴቶች ላይ በመፈጸም የሰላማዊ ሰዎችን ንብረት በመውረስ በግዳጅ ማፈናቀል፣ ከነዚህ ውስጥ አብዛኞቹ በረሃብና መንግስታዊ ትኩረት በማጣት ማለቃቸው ጠቅሷል። መግለጫው ሲቀጥል እነዚህ ከፍተኛ የሰብአዊ መብቶች ጥሰቶች በክልሉ ታሪክ ከፍተኛዎቹ ሲሆኑ ከፈርጀ ብዙ ጥቃት ለተረፉትና ለሰለባ ቤተሰቦች ዛሬም ህመም ሆነው መቀጠላቸውን አመልክቷል። እነዚህ ወንጀሎች በዝርዝር ቀርበው ኦብነግ የቀድሞ ፕሬዝዳንትና ጋሻ ጃግሬዎቻቸው ከፍተኛ ወንጀል የተመዘገበበትን ታሪካቸውን እንዳልነበረ በመሰረዝ እንደ ተራ ዜጋ ወደ ፖለቲካው ዓለም ለመመለስ መሞከራቸው አሳሳቢ ነው ብሎታል። ይህ ሙከራ በቀድሞ ፕሬዝዳንት ግፍ ለደረሰባቸው ስድብ ብቻ ሳይሆን የሶማሌ ክልል በከፍተኛ ጥረት ላገኘው ሰላምና መረጋጋት ስጋት ነው ሲል ገልጿል። በመጨረሻም ቢደረጉ ያላቸው ምክረ ሐሳቦች በማስፈር መግለጫውን ይቋጫል። የፌዴራልና የክልል ፍትህ ተቋማት አብዲ ኢሌ በሰብአዊነት ላይ የፈጸሟቸው ወንጀሎች ላይ ማጣራት እንዲያደርጉ፣ ሰለባዎችና ከወንጀሎች የተረፉት ሰዎች በክልልና አገር አቀፍ የህግ ስርዓት ውስጥ ፍትህ ማግኘታቸው እንዲረጋገጥ፣ በማንኛውም መንግስት የስልጣን መዋቅር ላይ ሲያጠፋም እንደሚጠየቀው ማሳየት የህግ የበላይነት እንዲረጋገጥ ጠይቋል። የመጨረሻም በተፈጸሙት ወንጀሎች ሰለባ የሆኑና ቤተሰቦቻቸው በክልልና በፌዴራል ደረጃ የቀድሞ ፕሬዝዳንት ላይ ክስ እንዲከፍቱ ኦብነግ አበክሮ ጠይቋል። የነጻነትና እኩልነት ፓርቲ አመራሩ ኢብራሂም ዴሬ በበኩላቸው ከአብዲ ኢሌ በስተቀር ሁሉም የክልሉ ነዋሪ በሶማሌ ክልል የፖለቲካ ጉዳይ የመናገር መብት አለው ሲሉ አጣጥሏቸዋል። አብዲ ኢሌ በሶማሌ ህዝብ ላይ ተቆጥሮ አያልቅም ያሉትን መግደል፣ ማቁሰል፣ መድፈር፣ እስር ቤት ማጎር፣ ስደት የመሰሉ ግፎችን ያውቃል። እናም ይህ ሰው አንድ ብቻ ነው ያለው ሲሉ ሞግተዋል። እንደ አቶ ኢብራሂም አብዲ የቀራቸው ብቸኛ እድል አንደኛ ፈጣሪን ይቅር በል ማለት፣ ሁለተኛ ከሞት የተረፈውን የሶማሌ ክልል ህዝብ ይቅርታ መጠየቅ፣ ሶስተኛ የቀራቸውን ጊዜ መስጂድ ገብተው በስራቸው ግፍ በመጸጸት መልካቸውን እያለቀሱ መኖር ናቸው ሲሉም ነው የገለጹት። ታማኝ ሸገር ታይምስ የመረጃ ምንጭ ሆኑ የክልሉ ከፍተኛ አመራር እንደሚሉት ከሆነ አብዲ ኢሌና አብሮታሱ የነበሩ የቀድሞ ከፍተኛ አመራርና የካቢኔ አባላት የነበሩ ግለሰቦች በክልሉ ሁከት ለመፍጠር እንቅስቃሴ ሲያደርጉ እንደነበር ጠቁመው ጉዳዩ ቀድሞ የተደረሰበት መሆኑን ገልጸዋል። በቀድሞ የአብዲ ዘመን የእርሳቸውና ዘመዶቻቸውን ገንዘብ በመሸሸግና ወደ ውጭ በማሸሽ የሚታወቁና በባለሀብት ሽፋን የሚንቀሳቀሱ ግለሰቦች ተካተቱበት ስብስብ በክልሉ ሁከትና ብጥብጥ ለማነሳሳት አለመው ፋይናንስ ድጋፍ አድርጓል ያሉት ኃላፊው ግለሰቦቹ የአብዲን ሀብት በምስጢር የሚያንቀሳቅሱ በክልሉም በንግድ ስራ ሽፋን የጥፋት ዓላማን ለመከወን ሲሞክሩ እንደነበር ጠቁመው ክልሉን የብጥብጥና ሁከት አውድማ ለማድረግ ታቅዶ ከከሸፈው እቅድ ጀርባም በቀጥታ አብዲ ኢሌ ይገኙበታል ያሉት የመረጃ ምንጩ ይህንኑ የሚያረጋግጡ የስልክ ልውውጦችና የፋይናንስ እንቅስቃሴዎች በመረጃነት መያዛቸውንም የገለጹት በትናንትናው ዕለት አብዲ ኢሌ ያወጡትን ጽሑፍ ተከትሎ በክልሉ በአሳ
አስተዳደር ዘመናቸው ጥቃት የደረሰባቸው ቤተሰቦችና ተጎጂዎች ከፍተኛ ቁጣ መፍጠሩንና የተጠቂዎች ማህበርም አቤቱታውን ለክልሉ መንግስት ማቅረቡን ሰምተናል። እንዲሁም ጉዳዩን ፌዴራል መንግስት ሊወስድ እንደሆነ የጅግጅጋ የመረጃ ምንጮቻችን ጠቁመውናል። የአዳማ አፈሳ ከባድ ስጋት አጥልቷል እየተባለ ነው። ከ2 ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። እንደ ቢቢሲ ዘገባ የከተማዋ ነዋሪዎችን በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳም ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። የዜና ምንጩ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጎረውበታል የተባለን አንድ መጋዘን መመልከቱን ዘግቧል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ ጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች ተረዳው እንዳለው ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል የአሰራር አካላትና የጸጥታ ኃይሎች ህጻናትና አእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪውንና ለደህንነቱ መስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግረዋል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁሞ ይወስደዋል። ማንም ለምን እንደተያዝከ አይነግርህም፣ በመኪና ጭኖ ይወስደዋል ሲል ያለው ሁኔታ ገልጿል። አክሎም ገንዘብ ካለህ ግን ከተያዝክ በኋላም የመለቀቅ ተስፋ አለ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ይናገራል። በቅርቡ ጓደኞቹ የደረሰባቸውን በመግለጽ ሲያስረዳ 3 ጓደኞቼ ሳርተራ አዳማ አካባቢ በቁጥጥር ስር አዋሏቸው። በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱን ለመልቀቅ የግድ 3 ሰዎች መተካት ነበረባቸው። የእነርሱን ቦታ ከተማው ዞር ብለው ሌሎች 3 ሰዎችን ይዘው ካመጡ በኋላ ነው እነዚህ 3ቱን የለቀቁት ይላል። ቢቢሲ ያነጋገርኳቸው ያላቸውና በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ ሞክራለሁ፣ ገፍቶ ከመጣ በሚል ደግሞ የምንለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ ጸጥታ ኃይሎች በቁጥጥር ስር የሚያውላቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀሎች በተመለከተ ምላሽ ለማግኘት ያደረግኩት ጥረት አልሳካም ብለዋል። ለዜና ምንጩ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ የተሰማሩትን ሊስትሮች ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰቶች እንደሚፈጸሙ ይናገራል። ከኦሮሚያ ክልል መንግስት እንዲሁም ከመከላከያ ሰራዊት የታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት አልሳካም። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ የታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ህጻናትና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም ህዳር 26 ቀን 2017 ዓ.ም በምርመራ እንደደረሰበት መግለጹ ይታወሳል። የሰዓቱ ዜናችን እንደቀጠለ ይገኛል። 18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ ፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜ አሰራር አመራሮችና ሰራተኞች ላይ ከጥቅምት 2013 ከጥቅምት 2015 ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽነር ጠቅላይ ምርመራ መምሪያ የቀረበው የጽሑፍ ክስ እንዳመላከተው የተጠቀሱት ተከሳሾች በጊዜ አሰራሩ
በነበሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽሟል። ክሱ የቀረበው አበራ ንጉስ በተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ባገለገሉ ግለሰብ መሆኑ ታውቋል። ከተከሰሱት መካከል ደብረጽዮን ገብረ ሚካኤል፣ ጌታቸው ረዳ፣ ፈትለወርቅ ገብረ እግዚአብሔር፣ ዓለም ገብረዋድ፣ ሌተናንት ጄኔራል ታደሰ ወረደ፣ ሌተናንት ጄኔራል ጻድቃን ገብረስንሴ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጄኔራል ምግብ ኃይለን የመሰሉ ሰዎች ይገኙበታል ተብሏል። ከሰሜን ኢትዮጵያ ጉዳይ አልወጣንም። በትግራይ ክልል ጫፍ ደርሶ የነበረው እርስ በርስ መበላላት ረግቧል ተብሏል። የጌታቸው ገለል ማለት ለዚህ ምክንያት ነው ተብሏል። መንግስትና የትግራይ ክልል ህዝብ በክልሉ ተፈጥሮ ለነበረ ውጥረት የሰጡት ብልሃት የተሞላበት ምላሽ አንዣቦ የነበረውን ግጭት ሂደት ማስቀረት ማስቻሉ ተገልጿል። መንግስት በክልሉ ጊዜያዊ አስተዳደር ውስጥ ሰላማዊ ስልጣን ሽግግር እንዲደረግ ያሳየው ጥረት የሚበረታታ መሆኑን የትግራይ ተወላጅ መሆናቸው የተገለጹት ኃይለ ኪሮስ ረዳይ ለፋና ተናግረዋል። በፕሪቶሪያ ስምምነት መሰረት የሁለት ዓመት ስልጣን ጊዜ የተጠናቀቀውን የክልሉ ጊዜያዊ አስተዳደር ስልጣን ዘመን በማራዘም በክልሉ ዳግም አንዣቦ የነበረውን የግጭት ሂደት በብልሃት ማስቆም የተቻለበት መንገድ የሚደነቅ መሆኑንም ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ ሙሉዓለም ተገኘ ወርቅ በበኩላቸው ትግራይ ክልል ለመጣው ሰላም የህብረተሰቡ ሚና ቀላል የሚባል አልነበረም ብለዋል። በክልሉ የነበረው የስልጣን ሽኩቻ ወደ ጦርነት ሊያስገባ የሚችል ምልክቶች ይታዩበት እንደነበር የገለጹት ኃላፊው በተለይ በህብረተሰቡና በመንግስት በኩል የታየው ትዕግስት አሁን ላይ በክልሉ ሰላምን ማጽናት ያስቻለ ነው ብለዋል። መንግስት በተለያዩ ወቅቶች ለተፈጠሩ ግጭቶች መፍትሄ ለማምጣትና ሰላም እንዲሰፍን በማድረግ ሂደት ከፕሪቶሪያው ስምምነት ጀምሮ ታጣቂዎችን ወደ ሰላም በመመለስ ህብረተሰቡ እንዲቀላቀሉ የማድረግ ስራዎችን ሰርቷልን ብለዋል። አለመግባባቶችና ግጭቶች ረግበው ሰላም እንዲመጣ በቁርጠኝነት የሰራ መሆኑም የተገለጸ ሲሆን የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርና ሰላምን ማጽናት እንዲቻል ሁሉም የሚጠበቅበት እንዲወጣ ጥሪ ቀርቧል። ቅዱስ ሲኖዶስ በአቡነ ገብርኤል ላይ አስቸኳይ ውሳኔ አሳለፈ። አቡነ ገብርኤል በመኖሪያ ቤታቸው በተአቅበው እንዲቆዩ ቋሚ ሲኖዶስ ውሳኔ አሳልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ ሰጡትን ትምህርትና በማህበሩ ሚዲያ የተላለፈው ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ አሳልፏል። በዚህም አንደኛ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያኗ አስተምህሮ ውጪ በሚዲያ ያስተላለፈው የስህተት ትምህርት የቤተክርስቲያኗን አባቶች ሊቃውንቷንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረጉ ነው። በጉዳዩ ላይ መጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና ጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ወስኗል። ሁለተኛ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ጉዳዩ ጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው ተአቅቦ እንዲቆዩ ተወስኗል። ሶስተኛ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኑ አስተምህሮ አንጻር በሚገባ መርምሮና ጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ እንዲደረግ ወስኗል። መረጃውም የቤተ ክርስቲያኒቱ የህዝብ ግንኙነት መምሪያ ነው። በመጨረሻም በአዲስ አበባ አዲስ ሹምሽር መደረጉ ተሰምቷል። የአዲስ አበባ ከተማ ምክር ቤት በአራተኛ ዓመት ስራ ዘመን 3ኛ መደበኛ ጉባኤው በ2017 ዓ.ም ከ11 ቢሊዮን ብር በላይ ተጨማሪ በጀትና ልዩ ልዩ ሹመቶችን በማጽደቅ ተጠናቋል። በዚህም ቆንጅት ደበላ ወላ የአዲስ አበባ ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ በሽግሽግ፣ አውሌ መሐመድ ኦመር የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ፣ አይሻ መሐመድ አደን የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽነር፣ ህይወት ሳሙኤል ጸጌ የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር፣ ሶፊያ አለሙ የሴቶች የወጣቶችና ህጻናት ቋሚ ኮሚቴ ሰብሳቢ ሆኖ ተሹመዋል። በሌላ በኩል ተጨማሪ በጀቱ በከተማው የተጀመሩ ዘርፈ ብዙ ልማቶችን ለማስቀጠል አስፈላጊ መሆኑን ምክር ቤቱ ተወያይቶ በሙሉ ድምፅ አጽድቋል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።